ጤና ይስጥልኝ የተከበራችሁ ተመልካች አድማጭ ቻናሌ ቤተሰብ ለሰዓቱ መደመጥና መዳሰስ ያለባቸውን አብይ መረጃዎችን አጠናክረን ይዘን ቀርበናል። የፓርላማው ቆይታ ምን ይመስላል እንዳስሰዋለን። ጽንፈኛው ህወሓትም የተሰሙ መረጃዎች አሉ። እንዲሁም በዛሬው የሰላም አስከባሪ ሚሊሻ አባላት በደማቅ ሁኔታ አስመርቋል። እነዚህ ጉዳዮች በትንታኔ የምንመለከታቸው አብይ መረጃዎቻችን ናቸው። ወደ ቀዳሚው መረጃችን ስናልፍ ዛሬ ሰኔ 30 2018 ዓ.ም በመቀሌ ባድዋ ህወሓት እያፈሰ ለሱዳን አሳልፎ እየሸጠ እንደሚገኝ መረጃው በይፋ ወጥቷል። አስገዳጅ ወታደራዊ አፈሳ በተለይ ላልቡራን ወጣቶችን አሳልፎ በዶላር እየሸጠ እንደሚገኝ ተመላክቷል። በዚህም የትግራይ ታዳጊ ወጣቶች ይካተቱበታል። ከ18 ዓመት ተማሪዎች መሆናቸው እየተገለጸ ይገኛል። ለሀገራችን ለክልላችን ሰላም ያደርግልን። እንዲሁም ዛሬ በዋግምራ ብሔረሰብ አስተዳደር ዞን ዘላቂ ሰላም ለማስፈን የሀገር መከላከያ ሰራዊት አባላት ጋር ስልጠና የወሰዱ የኮረም ንዛላ እና ወላፍታ ተብሎ በሚታወቅ ቀጠና ሲሰለጥኑ የነበሩ በርካታ የሰላም አስከባሪ አባላት በደማቅ ሁኔታ አስመርቋል። ሀገራችን ሰላምን እያጸናች ይገኛል። በዛሬው ዕለት የፓርላማ ውሎ አነጋጋሪ መረጃዎች ወጥተዋል። ጠቅላይ ሚኒስትር ዶክተር አብይ ከምሳ ሰዓት በኋላ ወደ ሻይ ቡና ወይም ደግሞ የእረፍት ጊዜያቸውን በችግኝ ተከላ አሳልፈውታል። የፓርላማው ጉዞ እንግዲህ ተሰብሳቢውም ወደ ችግኝ ተከላ ማምራታቸውን የተገለጸው እጅግ ደስ ከሚለው ጠቅላይ ሚኒስትሩ ፕሮቶኮላቸውን ጠብቀው ሻይ ቡናቸውን ዘና እያሉ ሳያሳልፉ የምሳ ሰዓታቸውን ከፓርላማ ተሰብሳቢዎች ጋር ችግኝ በመትከልስ ጊዜያቸውን ተጠቅመዋል። ይህ ጉዳዮች የበርካቶችን አንደምታ እየሳበ ይገኛል። ጠቅላይ ሚኒስትሩ ምን ያህል ሀገራቸውን ቢወዱ ነው ምን ያህል የነገ ተተኪ ትውልድ አሳልፈው ለመስጠት ለሰላም አርበኝነት ለልማት አርበኝነታቸውን እያሳዩ ነው። በብዙዎች ዘንድ እየተቀባበሉት ይገኛል። ጠቅላይ ሚኒስትሩ ፕሮቶኮላቸውን ሳይጠብቁ ሻይ ቡናቸውን ጊዜ ችግኝ ተከላቸውን በማሳለፍ ላይ ይገኛሉ። ይህን የበርካቶችን ትኩረት ስቧል። የአፍሪካ ከፍተኛ መሪዎችም እየተመለከቱት ይገኛሉ። የፓርላማ ቆይታችን ተከትሎ የችግኝ ተከላ መርሃ ግብር አከናውናል። በዚህም የአረንጓዴ አሻራ ወቅትም ተስፋ መትከላችን እንቀጥላለን። ጠቅላይ ሚኒስትር ዶክተር አብይ በዚህም ከፍተኛ የሚገኙት የፓርላማ አባላት ተሳትፏል። እጅግ ደስ የሚልና የብዙዎችን ቀልብ እና ትኩረት የሳበ ነው። ፕሮቶኮሉን ጠብቆ ሻይ ቡናቸውን ዘና እያሉ ሳያሳልፉ ሻይ ቡና ጊዜያቸውን ከችግኝ ተከላ አሳልፈዋል። ይህ ለተተኪ ትውልድ የሚያስቀምጥ ትልቅ አሻራ መሆኑ በብዙዎች ዘንድ እየተቀበሉት ይገኛሉ። እጅግ ደስ ይላል። የደብረ ማርቆስ የአውሮፕላን ማረፊያ በመጪው እሁድ ከፊታችን ሐምሌ 5 2018 ዓመተ ምህረት ይመረቃል። በዚህም የከተማዋ ነዋሪዎች ከፍተኛ አመራሮች በተገኙበት እንደሚመረቅ ነው የተገለጸ የሚገኘው። እንዲሁም የከተማው ታዋቂ ግለሰቦችና የሀገር ሽማግሌዎች በተገኙበት ይመረቃል ተብሎ እንግዲህ የወጣው መረጃ በግልጽ ያሳያል። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ፓርላማ ቆይታ ታጥቀው በጫካ ለሚንቀሳቀሱ በተለይ የሸኔ የፋኑ የህወሓት ታጣቂዎች ላይ መንግስት ከምን ጊዜውም በላይ ክፍት ማድረጉን በግልጽ ተናግሯል። መንግስት ዋነኛ የሚፈልገው ሰላማችን አስጠብቀን ልማታችን ማፋጠን እንዳለበት፣ ለዚህ ደግሞ በተለይ የህወሓት ታጣቂዎች በምን ጊዜም ቢመጡ መንግስት በሙሉ ልብ ለድርድር ለንግግር ፈቃደኛ መሆኑን በዛሬው ፓርላማ ቆይታቸው በወጣው መረጃ መሰረት ያመላክታል። ስለዚህ ይህን እድል ቢጠቀሙበት እኛም በበኩላችን እናመላክታለን። ጦርነት አይጠቅምም። ለሀገራችን ሰላም ያደርግልን። በየትኛውም ጊዜና በየትኛውም ቦታ አያዋጣም። የትግራይ ወጣቶች ለሱዳን ጦርነት እየተሸጡ ነው። ጠቅላይ ሚኒስትር ዶክተር አብይ የፕሪቶሪያውን ሰላም ስምምነት ከተራ ድርድር ሂደት ባለፈ ዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ውስጥ አሁንም ድረስ ህዝቡ የሚያምሱ እና ወጣቶች ለሱዳን አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርጓል። ጠቅላይ ሚኒስትሩ በወቅታዊ ብሔራዊ ጉዳዮች ላይም በሰጡት ማብራሪያ የፕሪቶሪያው ሰላም ስምምነት ለሀገር ሰላም ሲባል የተደረገ ጥልቅ እርምጃ መሆኑን አስገንዝበዋል። የፕሪቶሪያው እንደ ድርድር ብቻ መታየት የለበትም አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረድ የሚችልባቸው በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉ አስታውሰዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ አንዳንድ ምሁራን የትግራይ ህዝብ እያመሱ እንደሚገኙ ሰላማዊ ህይወት እያስተጓጉሉ እንደሆነ ጠቁመዋል። አክለውም እነዚህ ሰላም የሚያውቁ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ በቅልንጦት እያቁመዋል።
በዛሬው በተለይ ፓርላማ ቆይታ በዚሁ ነው ጠቅላይ ሚኒስትር ዶክተር አብይ ያስገነዙት። ከሰዓትም የሚወጡ በርካታ መረጃዎች ይጠበቃሉ። እኛም በትኩረት የምንከታተለው ነው። ወደ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጦርነትና ጽንፈኝነት ይውደም፣ ለሀገራችን ሰላም ያድርግልን። መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።